ዛሬ ደግሞ በጥቂቱ ስለ ሕግና ስለ ጸጋ ምንነት ንብረት እናደርጋለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 1 እስከ 11 ላይ የተጠቀሰ አንድ ታሪክ አለ። እናም አንድ ሴት በመንዘርና ተይዛ በጻፎችና በፈሪሳውያን ተይዛ ወደ ኢየሱስ ክርስቶስ መጣ ነበርና እነዚያ ጻፎችና ፈሪሳውያን ያችን ሴት ስታመነዝር ይዟታል እና እንደ ሕጉ ደግሞ የሚያመነዝሩ ሁለቱም ተወግሮ መሞት አለባቸው ይላል። በሙሴ ሕግ የተጠቀሰ ስለሆነ በዛ ሕግ መሰረት ይዟት ወደ ኢየሱስ ክርስቶስ አመጣዋትና ኢየሱስን ፍረድልን አሉት። እቺ ሴት በድንጋይ ተወግራ መሞት አለባት። አንተ ስለዚህ ሴት ምን ትላለህ? እንደነዚህ ያሉት ደግሞ በድንጋይ ተወግሮ መሞት እንዳለባቸው ሙሴ በሕግ አዞናል። እስኪ ፍረድልን ብሎት ጻፎችና ፈሪሳውያን ኢየሱስ ክርስቶስ ጋር መጡ ማለት ነው። ያቺ ሴት እንደውነቱ አመንዝራለች። አዎ ይሄ ሪያሊቲ ነው፣ ግልጽ ነው። ነገር ግን ኢየሱስ ጋር ይህ በእኛ እይታ እውነት የሆነው ነገር በእኛ እይታ ሪያሊቲ የሆነው ነገር ኢየሱስ ጋር ስመጣ በኢየሱስ እይታ ምን ሊሆን ነው እምለውን መመልከት ያስፈልገናል ማለት ነው። እቺ ሴት እንደ ሕጉ ተወግራ መሞት አለባት። ቢኮዝ ሕግ እቺን ሴት ወግሮ ገድሏታል ማለት እንችላለን። ቢኮዝ ስትሞት ቀላል አይደለም። አሟሟቷ ራሱ በጣም ከባድ ነው። ቢኮዝ በድንጋይ ነው የምትወገረው። በጣም የስቃይ ሞት ነው የሚገድሏት እና እቺ ሴት ኢየሱስ ጋር ስትመጣ ዛሬ ህይወት አገኛለሁ ብላ አይደለም የምትመጣው። ዛሬ የምሞትበት ቀን ነው፣ በድንጋይ ተወግሬ እየተሰቃየው ነው የሚሞተው ብላ ራሷን አሳምና ነው የምትመጣው። ኢየሱስ ጋር ስትመጣ ግን ታሪክ ተቀየረ ማለት ነው። እነዛ ሰዎች ኢየሱስን ደጋግሞ ጠየቁት። ፍረድልን አሉት፣ ፍረድልን አሉት። ኢየሱስ ሁለቴ ዝም ካለ በኋላ ምን አለ? ቀና ብሎ ከእናንተ መካከል ኃጢአት የሌለበት ቢኖር አስቀድሞ ይውገራት አለ። ከእናንተ መሃል ኃጢአት የሌለበት፣ እዚህ ጋር ኃጢአት ያልሰራ አይደለም የሚለው ኃጢአት የሌለበት ነው ብሎ ኃጢአት ያልሰራና ኃጢአት የሌለበት የሚለው ቃል ትልቅ ልዩነት አለበት ማለት ነው። ለምን? እነዛ ሰዎች ኃጢአት ያልሰራ ቢኖረው እነዛ ሰዎች በሰዓቱ ኃጢአት ስላልሰሩ ይወግሯት ነበር። ነገር ግን ኃጢአት የሌለበት የሚለው ጋር ስመጣ ኃጢአት የሌለበት የሰው ልጅ የለም ማለት ነው። ኃጢአት የሌለበት ስል ሁላቸውም ውስጣቸውን ሲሰሙ ውስጣቸውን ሲያዳምጡ ለካ እኔ መጣተኛ ነኝ እምለው ጋር ደረሱ ማለት ነው። በድንጋይ ወግሮ ሊገሏት ድፍረት አጡ ማለት ነው። ስለዚህ ምን አሉ? ለኢየሱስ ኃጢአተኛዋን ሴት ለኢየሱስ ሰጡ። እነሱ ደግሞ ወደ ኋላ ተመለሱ ማለት ነው። አስባችኋል? ኢየሱስ ደግሞ ያችን ሴት ምን አላት? ቀና ብሎ አያትና ሂጂ እኔም አልፈርድብሽም ነው ያላት። ሂጂ እኔም አልፈርድብሽም አላት። ከዚህ በኋላ ኃጢአት አትስሪ አላት። እዚህ ጋር የምንመለከተው እንደ ሕጉ ከሆነ እቺ ኃጢአተኛ ሞታለች፣ አብቅቶላታል። እንደ ሕጉ ማለት ነው። በቃ ሞታለች፣ አልሞተችም ማለት አንችልም። ኢየሱስ ጋር ስትመጣ ግን ጸጋ ጋር ስትመጣ ያቺ ኃጢአተኛ ሴት ህይወቷ ቀጠለ ማለት ነው። ህይወት አገኘች ማለት ነው። ሕግ ምንድን ነው? ኃጢአተኛውን የሚያስወግር ነው። ኃጢአተኛውን የሚያስገድል ነው። ጸጋስ ኃጢአተኛውን ተቀብሎ ህይወት የሚሰጥ ነው ማለት ነው። በዋናነት እዚህ ጋር መረዳት ያለብን ነገር ከዚህ ሴት ታሪክ መረዳት ያለብን ነገር ምንድን ነው? እቺን ሴት ብቻ እኛ እየኮነንን ማውራት አንችልም። ያቺ ሴት የኛ ማንነት ነው የምታመለክተው። በጸጋ በኢየሱስ ክርስቶስ ብቻ በማመን የምንጸድቀውን የዘላለም ህይወት የምናገኘውን እኛን ታመለክታለች። ለምን? እኛም በሕጉ በኩል ሟች ነበረን። በሕጉ በኩል እኛም ሁላችንም ኃጢአተኞች፣ አመንዝሮች፣ ሁላችንም በደለኞች ነበረን። ነገር ግን ወደ ክርስቶስ ኢየሱስ ስንመጣ ነው ህይወት ያገኛ ነው ማለት ነው። አሁን ያቺ ሴት ኢየሱስ ክርስቶስ ምሕረት ካደረገላት በኋላ ወደ ቤቷ ስትመለስ ምን አይነት ደስታ የሚሰማት ይመስላችኋል? ምን ያህል ትደሰታለች? ቢኮዝ በዛ ሰዓት ወደ ኢየሱስ ስትመጣ በቃ እንደምትሞት ብቻ እያሰበች እያሰላሰለች ነው የምትመጣው። ነገር ግን ወደ ቤት ስትሄድ ደግሞ ክርስቶስ ህይወቷን እንዳስቀጠለ
ለሌሎች ሰዎችም ልትመሰክር ንቁ ሆና ነው የምትመለሰው ማለት ነው። ዛሬም ቢሆን እኛም የዳነው በራሳችን ኃይልና ብርታት አይደለም። የዳነው በማ ብቻ ነው? በክርስቶስ ኢየሱስ በማመናችን ብቻ ነው ማለት ነው። ለምን? እኛ እንደ ሕጉ የተረገመን ነበረን። እንደ ሕጉ ከእርግማን በታች ነበረን። ገላትያ ምዕራፍ 3 ከቁጥር 10 ላይ ጀምረን ስናነብ በሕግ መጽሐፍት ሁሉ የተጻፈውን የማይጠብቅ የማያደርግም የተረገመ ነው ይላል። በሕግ መጽሐፍ የተጻፈውን ሁሉ የማያደርግ የተረገመ ነው ይላል። እኛ ደግሞ በሕግ መጽሐፍ የተጻፈውን ሁሉ ስለማናደርግ የተረገመን ነበረን። ነገር ግን ቁጥር 13 ላይ ገላትያ 3:13 ላይ ምን ይላል? በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። በእንጨት የሚሰቀል የተረገመ ነው። ኢየሱስ ክርስቶስ ደግሞ ሲሰቀል በእንጨት ነው የተሰቀለልን ማለት ነው። ስለዚህ ክርስቶስ የተረገመ ሆኖ እኛን ከሕግ እርግማኑ ዋጀን ማለት ነው። ከሕግ ሞት ዋጀን ማለት ነው። ለምን? ክርስቶስ እርግማን ሆኗል ማለት ስለኛ። ስለዛችኛው ሴትየው ስለማንዛሪቱ ሴትየው ኢየሱስ ተወግሮላታል ማለት ነው። ስለዚህ እሷን ማስወገር አይችልም። ለምን? እሱ የሞተለት ነው። ኃጢአቷን እሱ ወስዶላታል። እርግማኗን፣ ፍርዷን ተቀብሎላታል። ስለዚህ በእሷ ላይ መፍረድ አይችልም ማለት ነው ኢየሱስ። ዛሬም ቢሆን እኛ በኢየሱስ ክርስቶስ ውስጥ ያለን ሁላችንም ፍርዳችንን ኢየሱስ ተሸክመዋልና በእኛ ላይ መፍረድ አይችልም ማለት ነው። ኃጢአታችንን ሙሉ በሙሉ ኢየሱስ ተሸክመዋልና ስለኛ እርግማን ሆኖ በእንጨት ተሰቅሏልና በእኛ ላይ መፍረድ አይችልም ማለት ነው። አሜን። ስለዚህ የዳነው በሕጉ አይደለም፣ የዳነው በኢየሱስ ነው ማለት ነው። ያቺ ሴትም የዳነችው በሕጉ ቢሆን ኖሮ ሕይወቷ አብቅቶላት ነበር፣ ሞታ ነበር። ያ ቀን የመጨረሻዋ ነበር። ነገር ግን ጸጋ ጋር ኢየሱስ ጋር ስትመጣ ደግሞ አዲስ ሕይወት፣ አዲስ ታሪክ ያገኘች ማለት ነው። ዋው! ስለዚህ እኛም ዛሬ ሕይወት ያገኘነው የጸደቅነው የዘላለምን ሕይወት ድፍረት ያገኘነው በራሳችን ስራና ብርታት ሳይሆን ክርስቶስ እርግማን ሆኖልን ነው። የጌታ ጸጋና ሰላም ይብዛላችሁ።